ምንድነው? አንቺ ነው ብያሽ ነው እዚህ ብዙ ጊዜ አምኜህ ነበር። እንኳን አደረኩሽ። ዝም በል አንቺ አምሽት በእጅ ነው ልቀቂ ልቀቂ። ዝም በይ ልቀቂ። በእጅ ዝም በይ ዝም በይ። ኧረ ጽጌ ዝም በል ልቀቂ። እንዳትደርሽ አንቺ አፍሽን ዝጊልኝ። ዝም ትያለሽ አንቺ ምን ሆነሽ ነው? ሁሉ ነገርን አውቄዋለሁ። እንኳን አወቅሽ። ምን ማለት በቃ ውጪ አይደል? አትልበሰው። ለምን ነው እንዴት እንዳትይለሽ? አንቺ ዝም በይ ዝም በይ ዝም በይ ይሻላል። ዝም በይ አንተ ትረጋጊ። ውሸታ ማስመሳይ ነህ። ሰላም ሰላም ቤተሰብ እንዴት አላችሁልኝ? እና ያላችሁ እግዚአብሔር ይመስገን። ያው አሁን እንኳን አይ ቲንክ ሻል እያለኝ ነው። ይሄኛው ጨርቁንም ባንዴጅ ምናምን ተቀይሯል፣ እየዳነ ነው። ያን ያክል ከባድ አይደለም። ያው ትንሽ ህመም ስላለው ነው ዛሬም እንደዚህ ሲነቃነቅ ምናምን ያለው ህመም ስላለ ነው እንጂ ዛሬ ያን ያክል የሚከበድ አይደለም። እንደዚህ መንቀሳቀስ ይችላል እጄ ሁላ። ያው አንዳንዴ እንደዚህ ያጋጥማቸዋል። የጠገበ ሰው ምናምን ሲያገኛችሁ የሚከሰት ነገር ነው። በንግግር የማያምን ሰው አለ። ጥፋቱን በእንደዚህ አይነት አግሬሲቭ በሆኑ መንገዶች መመለስ የሚፈልግ ሰው አለ ምናምን። ያው እንደዚህ አይነት ሰው ምንም ማድረግ አትችሉም። ያው ለአለቃ ማለቅ አለ በሚለው ነገሮችን ወደ ክስ ነው ማድረግ ነው ፈልገው። ከዚህ በኋላ ከእንደዚህ አይነት ሰው ጋር መጨቃጨቅ አልፈልግም። መክሰስና ነገሮችን በቃ በህግ መንገድ ነው መፍታት የምፈልገው። ያው ከእንደዚህ አይነት ሰው ጋር በድብድብ በዱላ ከሚያምን ሰው ጋር እናንተ በድብድብ ብልጥ መሆን እንጂ ያለባችሁ በድብድብ አትሄዱም። በቃ እሱ የሚችለውን አይደል ያሳየኝ፣ እኔ ደግሞ የሚችለውን አሳየዋለሁ። እሱ በሄደበት በመጥፎ መንገድ እሱንም ልክ እንደዚህ አካሉን መጉዳት ምናምን ቀላል ነገር ነው። ግን እንደዚህ አይነት ነገር መጨረሻዎች መጠፋፋት ነው። ህግም የራሱን ስራ ስለሚሰራ በህግ ነው የምትሄዱበት እንደዚህ አይነትን ሰውና ያው የመጨረሻ ውሳኔ እንደዛ ለማድረግ ነው። ያው ዛሬ የመጣሁት እናንተን ለማሳወቅ ነው። እንዴት ሆንክ ምናምን ስትሉኝ የነበራችሁ ሰዎች አላችሁ። ለእናንተም ለማሳወቅ ያክል ነው። ያው ዛሬ ደህና ነኝ እንደምታዩት። ቲሸርት እንኳን ለብሻለሁ ምናምን። ዛሬ አሪፍ ነው። ልብስ ምናምን ስቀይር በቃ ይሄ ጨርቁ ምናምን አዲስ የተቀየረ ነውና ትንሽ የኛው ከንፈሬ ማብጦ ነበር ትላንት የጠፋሁት በዛ ምክንያት ነው። አይ ቲንክ ዛሬ ጠፍቷል። ብዙም የተጎዳው አይመስለኝም። ይሄኛው ቦክሱ ሳይሆን ግጭት ነገር ነው። ይሄም ትንሽ ብልዝ ያለውም ይጠፋል። ለትንሽ ቀን ቢቆይ ነው ተብያለሁ። ያው ከተንከባከቡ ነው ይጠፋል። ብቻ በንግግር የማያምን ሰው አስቸጋሪ ነው ቤተሰብ የምር። እንዲህ ግልፍተኛ ምናምን ቀላል ነገር ነው በሰዎች ላይ፣ ግን እሱ የሚፈልገው መንገድ አልሄደለትም። እኔ እንኳን ቢከብደኝ ስንት ማድረግ የሚቻልበት ነገር አለ። ብዙ መንገዶች አሉ ሰውን ለመጉዳት፣ ግን እንደዛ ማድረግ አልፈልግም። እኔ እሱን ባህሪ ድጋሚ ማሳየት መጉዳት አልፈልግም። በቃ በህግ ነው የምንፈታው። ብዙ ማስረጃዎች አሉ፣ ቪዲዮዎች ተይዘዋል። ያው ይሄን ጉዳት ሲያደርስብኝ ቪዲዮ ባይቀረጽም ይሄኛውን ሲመታኝ ምናምን ያለው ፓርት ግን አለ። እናንተ ያያችሁት ነገር ነው። በጣም ብዙዎቻችሁ የተቆጣችሁበትን መንገድ ነው። ያ ቪዲዮ አለ፣ ብዙ ማስረጃዎች አሉ። እነሱ ማስረጃዎች ማሳየት ይቻላል። ተከታተለኝ ነው የሚለው። የተከታተልኩት መጥፎ ስራ ስለሚሰራ መጥፎ ስራዎቹን ለማጋለጥ እንጂ ከእሱ ጋር የግል ጥላቻ ምናምን ኖሮብኝ አይደለም። እሱ ግን የግል ጥላቻ ነው ያደረገው። እንደምታዩት ከቪዲዮ በኋላ የተፈጠሩ ነገሮች ነበሩ። በጣም ተናድጄ ስለነበር፣ ያው ስትናደዱ የምታደርጉትን አታውቁም። ቪዲዮ ከተቋረጠ በኋላ ካሜራማኑ ነው የገላገለን። እንደዛም ከሆንኩ በኋላ ያው ውሸቶች አሉ፣ ይዋሻል። ግልጽ ነው ይሄ ውሸት የኖረበት ነው አይ ቲንክ የሚመስለኝ። አይደለም እኔን አብሮ አደጉ የምትባለው አንጽጌን እንኳን እየዋሻ ያለ ሰው ነው። አይደለም እናንተ ቪዲዮ ላይ የምታዩት ይቅርና በአካል ያለ ነው እኛን እየዋሸን ስለሆነ ውሸቱ አይገርመኝም። ድንጋይ ይዞ ቢመጣ ኮብል ይዞ ቢመጣ ምናምን ሲል ነበረ። እንደዛ ተመትቼ ኮብል ተሸክሜ የመሮጥ አቅም የለኝም እኔ። እንዴት አስቡት ማለት ውሸት እንኳን ስትዋሹ እንዴት ነው ይባናናል አይባናንም የሚለውን ነገር ታይቶ ነው የሚዋሹ። ይብል ለዋሽ እንኳን ቢሉ መዋሸት ግዴታ ቢሆንበት እንኳን
ጥፋቱን ለመሸፈን ይህን ያክል ውሸት ዋሽቶ ይሸፋፍናል ብዬ አላስብም። ብቻ ትንሽ ስወድቅ ይሄ በቃ ስወድቅ ያለው ፓርት ነው እና ስብራት አይደለም፣ ወለምታ የሚባል ነው። ስወድቅ ታጥፎ እንጂ ስብራት አልተሰበርኩም። ያው ግን ስንቀሳቀስ ስለሚያመኝ እዚህ ጋር እሱም ፓርት ነው ለመያዝ እንትን ያልነው እና የስወድቅ እዚህ ጋር እጄ የተመታበት ፓርት አለ። ድንጋይ ጋር ስለሆነ መሬት ላይ ስለሆነ የምንወድቀው ያው እሱ ስለሚያም እንጂ ሌላ ነገር ሆኖ አይደለም። ያን ያክል የሚጋነን አይደለም። እሺ ቤተሰብ እንዳታስቡ፣ የምሬ ነው። ያን ያክል በጣም ትልቅ ጉዳት አይደለም። ወንድ ልጅ ከዚህም በላይ ይደርስበታል፣ ችግር የለውም። እንደባለፈው አላለቀቅስም፣ ችግር የለውም። ትንሽ ስንቀሳቀስ ምናምን እዚህ ጋር የምታመኝ ፓርት አለች። ያው ይሄንን አውልቆ ትንሽ መንቀሳቀስ ይችላል፣ ግን በደንብ ወደታች ዝቅ ስለሚል እዚህ ጋር ህመም ስላለው እሱ እንዳያመኝ ነው ይሄኛውም እንጂ የተደረገው። መውጣት ይችላል። ይሄን በዘወች ላይ ቀላል ነገር ነው፣ የሚከበር ነገር አለ። እንደዚህ ያይዤው ምናምን ስታዩት ያን ያክል በጣም ክፉ ጉዳት ምናምን እንዳይመስላችሁ ይሄ ነው። ብቻ ስጠይቁኝ ስለነበረ በጣም አመሰግናለሁ። ይህን ቪዲዮ እየሰራ ያለሁትም ለእናንተ መልእክት ለማስተላለፍ እንጂ እና እሱም ለዳጊም ነው። ይህን ቪዲዮ ካየው እኔ እንዳንተ በጉልበት የሚሄድበት ምክንያት የለኝም። ማለት በጉልበት ብቻ ላይ አንቀን አስቀይመ ነበረ። አንተ በምትፈልገው መንገድ አልመጣም። እኔ በማውቀው በትክክለኛው ወይ እሄድብሃለሁ። እንደዚህ አድርገኸኝ ማለት ተሰብሮ ቢሆን ኖሮ አስቡት ምን ያክል ትልቅ ጉዳት ሊሆን እንደሚችል። ያ ፈጣሪ ሲያተርፈኝ እንጂ እንድጠገብገብ ያሉ ሰዎችን ደግሞ የበላይ ነው ሊፈታው የሚችለውና እኔ በምፈልገው መንገድና በትክክለኛው መንገድ እሄድለታለሁ። ቀጥታ ወደ ክስ ነው የምሄደው። ትናንት ማጽፌበት ነበር። ትንሽ ቪዲዮ አይቼ ነበር ትናንት። እንዳጋጣሚ ጽጌ የሰራቸውን ቪዲዮ አይቼዋለሁ። ከደቂቃ ምናምን መሰለኝ የለቀቁትና ጭራሽ ወረቀቱን ወስዳ ለእሱ ልሰጠው ሁላ ነበረ። እያየው ነበር። ለእኔ እንደማታስብ ያየሁት በዚህ ምክንያት ነው። ማለት እኔ ተጎድቼ እዚህ ተሰባብሬ ቁጭ ብዬ ያለሁት እያለው የክስ ወረቀት ካስቀመጥኩበት አንስቶ ወስዶ ለእሱ እንካ ውሰድ አጥፋበት ምናምን ወረቀቱን ንቅደደው ማለቷ ትንሽ አስደብሮኛል። ለእኔ ምንም አይነት ቦታ እንደሌላት ነው ያየሁት። ለእሷ እኔ በሰው ምክንያት ነው እንደዚህ ሆንኩት። ሌላ ምንም ከእሱ ጋር የግል ጥላቸው ኖሮኝ ምናምን አይደለም። ግን እንደዛ በማድረጓ ትንሽ ደብሮኛል። ቢሆንም ግን እሱም አልተቀበላትም። ያው እልህ ነው። ይህን አጋጣሚ አግኝቶ መተው አልነበረበትም። ግን እልህ ነው። መልሶ ወረቀቱን አግኝቼዋለሁ አለ በጊዜውና በቦታው ምን መደረግ እንዳለበት ስለማቅ ችግር የለውም፣ ይቀመጣል። መድረስ ባለበት ሰዓት ይደርሰዋል። ከእሱ ጋር ምንም እንትን የምልበት ምክንያት የለም። ዛሬ እንደምታዩት ቤት ውስጥ ብቻዬን ነው ያለሁት። እና በዛውም የተጎዳሁትን አሳያችኋለሁ። እዚህ ጋር ትንሽ የተመታሁት ፓርት አለ። ያው ምት ሳይሆን ትንሽ ያው ስትወድቁ ምናምን እዚህ ጋር ህመም አለውና እሱም ፓርት ታይታላችሁ። ትንሽ ያማል። እኔ ደግሞ እንደዚህ አይነት ነገር አጋጥሞኛ ያቀን በተፈጥሮዬ ማለት በንግግር ማምን ሰው ነኝ። ድብድብ ምናምን ድሮ የቀረ እንትን ነው ይሄ። እንደዚህ አይነት ይሄ ማለት በዘመናዊ ሰው ነው አይደባደብም። በንግግር መፍታት ከቻላችሁ በንግግር ፈታችሁ ታሳምናላችሁ እንጂ ጥፋታችሁን ለመሸፈን ሌላ ጥፋት መስራት ከወጣት የሚጠበቅ ስነ ምግባር አይደለም። ድሮ የቀረ ነው። በቃ ነገሮችን በጉልበት ማሳመን ምናምን ቀርቷል። እሱ እዛ የድሮ ነገር ላይ ስላለ ነው የድሮ ሰው ስለሆነ እንጂ በንግግር መፍታት የሚችል ቢሆን ኖሮ ማለት በንግግር እንኳን ተናግሮ ማሳመን አይችልም ስላችሁ እውነት ስትይዙ ነው ማሳመን የምትችሉት። እሱ ጋር ደግሞ እውነት የለም። ሰው ያንን እውነት መሸፈን የሚችለው በሌላ ጥፋት ነው። እንደዛ ያደረገ ማለት ነው። አንዳንድ የምትደግፉት ሰው አይቻለሁ። እንዴት ሰው መደብደብ፣ ሰው ማድማት፣ ሰው ላይ ጉዳት ማድረስ ልክ መስሎ እንዴት እንደታያቸው አላውቅም። እኔ የምሬ ነው። ምንም ያክል ለእኔ ጥላቻ ያን ያክል የሚኖርባችሁ ምክንያት የለም። ምናችሁንም አልነካሁትም። ያን ያክል ለእኔ ጥላቻ ለእኔ ማሳየት አይጠበቅባችሁ። ሰው ልጅ እስከሆናችሁ ድረስ
የሰው ልጅ ጥፋት ሲሰራ በምክር በምናምን እንጂ ዱላን ደግፋችሁ ብገለው ሁላ የምትሉ አይቻለሁ። የኔ መሞት ለእናንተ ለምን ሳቲስፋይ እንደሚያደርጋችሁ አላውቅም። ደም ደስተኛ እንደሚያደርጋችሁ አላውቅም። ምን አይነት እርካታ ቢሰጣችሁ ነው ይገደል ምናምን ሁላ የምትሉ አይቻለሁ። በገደለ ምናምን እንደዛ ማድረግ አይችልም። ባይዘባችን ላይ ማለት በክፋት ልሄድ ብል እኔም በክፋት መራመድ አይከብደኝም። ግን የእሱን ክፋት ላወጣበት ስለሆነ የእሱን መጥፋት በሌላ ጥፋት ነው የሸፈነው ነው። ባደግፉት ደስ ይለኛል። ባደግፉት ስላችሁ መብታችሁ ነው። መደገፍም አለመደገፍም መብታችሁ ነው። እኔን ተከተሉኝ ማለት አይደለም፣ ግን ጥሩ አይደለም። ልክ እንደ ሰዋቢነት ስታዩት ሰው ላይ ጉዳት አድርሰው ምናምን እንዴት ታደርሳለህ ብሎ እስከ ማድረግ ብትወዱት እንኳን ኢቭን እንደዚህ አይነት ነገር አድርሶ ለምን አደረክ በህጉ መንገድ እንኳን ብታዩት ለምን አደረክ ኖርማል ነገር አይደለም። ይሄ ጥፋት ነው ብላችሁ መምከር ሲገባችሁ ጭራሽ ሌላ ጥፋት እንዲሰራ በሞት በገደለ ምናምን ገሎኝት ምናምን ሊያመልጥ አይችልም። ህግ ያለበት አገር ላይ ነው ያለነው። በህግ እንፈተዋለን። አሁንም ቢሆን ድብድብ እኔ ከሱ ጋር አልችልም፣ አያገባኝም። መፍታት ባለብኝ መንገድ ግን ልፈታው ነው። ብቻ ዛሬ ብዙ አላወራባችሁ። ትንሽ እዚህ ጋር ህመም እየተሰማኝ ስለሆነ በፋዝሊን አሸት ባደርገው የተሻለ ነው የሚሆነው። እዚህ ጋር ትንሽ አስቸጋሪ ነገር አለች። ስወድቅ የተሰማኝ ፓርት አለና ያው ሁሉንም ነገር ማየት ስላለባችሁ ነው እንደዚህ ካሜራ ይዤ ምናምን ቁጭ ያልኩት። ያው እንደ ቤተሰብ ስለሚያሳስባችሁ ብዙዎቻችሁ ስለምታስቡ እሱን ለማሳየት ነው። ትንሽ እየተሰማኛል ባሻው ይቻላል። እዚህ ጋር የተሰማኛል ፓርት አለና ልሻው ይሄኛው እንደነገርኳችሁ የሚወጣ ነው እና ያን ያክል ብዙ አይደለም፣ ይንቀሳቀሳል ትንሽ። ያው ምት ስለሆነ ትንሽ ያማል ነው እዚች ጋና ሲጋ ያመመኝ ስለሆነ በጣም ነው የሚያመው ቤተሰብ። እንዴት መጣሽ? ምን ነው ጠይቂኝ አለ። እንዴት ነህ? እግዚአብሔር ልጠይቅ ነው የመጣሁት። በጓደኛሽ እንደዚህ ሆንኩት ነው የምጠይቂኝ? ለምን ላይ መጣሽው? ስለ ዳጊ ላወራ። ስለ ዳጊ እኮ ምንም የምናወራው ነገር የለም። እኔና ቴንኪው። ልጠይቂኝ ነው የመጣሽው? ልጠይቂኝ ነው የመጣሽው? ልጠይቂኝ ነው የመጣሽው? በቃ ጠይቀሽኛል። ቴንኪው፣ አመሰግናለሁ። ሂጂ። ስለ ዳጊ ምናምን እንድታወሪብኝ አልፈልግም። ምን መጣሽ? እኔና ተረጋጋ እንዴና ተረጋግተን እናውራ። ምን ነው የምናወራው? ምን ነው የምናወራው? ምን እንደዚህ እንዳደረገኝ እንደዚህ ያደረገኝ ልታይ ነው የመጣሽው? አውቃለሁ። ኦኬ፣ ብራቮ ልትዩ ነው ከዛ ሄደሽ ነው? እንዴት አይደለም። አንዴ ብታዳምጠኝ። ሽብረ ማዳምጥሽ። በቃ ከዳጊ ያለው ነገር የተፈጠረው ነገር እንዲስተካከል የፈለኩት። ኦኬ፣ እንደዚህ ካደረገኝ በኋላ ነው እንደሚስተካከል የገባሽ? ስለምን ክስ መቋረጥ ነው? ታውቁ ለማንም አይጠቅም። ታውቃለህ? ይጠቅመኛል። ያለው ነገር ብትፈቱ ታሪፍ ነው። እንደዚህ ካደረገኝ በኋላ ነው ጸፍቱ በሰላም ምናምን የምትይው? ተረጋጋና አውራኝ። አንዴ ተረጋጋ አውራኝ። ሁላችሁም በቃ እኔ እንደማልረጋጋ ሁላችሁም እኔ አይደለም ያለው ነገር ይገባኛል እኮ አቤት። እንደዚህ ሆንኩበት ምክንያት ታውቂያለሽ? አውቃለሁ። በራስሽ ባንቺ ጓደኛ ነው ጓደኛሽ ነው ጓደኛሽ ነው ፍቅረኛሽ ነው አላውቅም፣ ብቻ ነው ጓደኛዬ ነው። እሱን ተይውና እኔ በማውቀው መንገድ አውቄባቸዋለሁና እኔ ጽጌ አይደለም ባይዘዋች ላይ የምታታልሉኝ። እኔ ጽጌ አይደለም አብሪኮ ነኝ። እያየሽኝ ነው አይደል? የእናንተን ሴራ የዳጊን ሴራ ስለደረስኩበት ነው እንደዚህ ያደረገኝ እኮ። ስለሱ ነገር እንድንፈታው እኮ ነው የመጣሁት እኮ። ምን ፈታበት መንገድ ህግ አለ። በህግ መንገድ ነው የምንፈታው። እኔ ከሱ ጋር ምንም አይነት ነገር አልችልም። እንደዚህ አድርጎኝ የጀመርኩት ክሳላ እና እሱን ለምን ነው የመጣሁት ማለት ክሱን አቋርጠው ቀልድ ነው ያልሽው? እንዴት ነው ማቋረጠው? እንዴት ነው ማቋረጠው? እስኪ ስታስቢ ይገባኛል ያለው ነገር ግን ጸብ ለማን አይገባሽም። እንደዚህ ሆንኩበት ምክንያት አይገባሽም አንቺ
እንዴ ሁለታችሁ ላይ ማለት ሰላም ብትፈጥሩ ነው ለሉ እሷም ትመጣለች ሰላም ፍጠሩ አንቺም ትመጫለች እስኪ እሱን አናግሪው ሰላም የሚፈልግ ሰው ነው አዎ አንዴ ግን ስማኝና ያለው ነገር አስተካክሉ ምንንም ሰማሽ ክሱን አቋርጦ እያልሽኝ እኮ ነው እንዴት ነው እንደዚህ የሆንኩበትን አካሌን ለማጉደል የሮጠን ሰው እንዴት ነው ከክስ ማቆመው ይገባኛል አላቆምለትም በተአምር ምንም ማቆም ምክንያት አይደለም ግን ጸብ ለማንም አይገባሽም ይሄ የተፈጠረው ነገር እያየ ነው በሁለታችሁ ማለት ደግሞ ሰላም መፍጠር አለባችሁ እኮ ሰላም ምን ፈጥሮ አሁን በቃ ያስኩት መንገድ አለ አይደል እኮ እኔን አዳምጠኝና እሱ በጉልበት ነው አይደል የመጣብኝ እኔ ደግሞ ኦኬ ጉልበት ከሱ ጋር አልችልም አይደል ልግጃው ብዙ መጉጃ መንገዶች አሉ አይደለም ግን ያለው ነገር ብትፈቱ ሰምኛለሽ እንዲህ የመኪና አደጋ የደረሰበት ሰው እስከሚያስመስለኝ ድረስ የት ነበርሽ አንቺ ያኔ በሰላም ፍቱት ማለት ትችይ ነበር አይደል ዝም ብለሽ ምንም እንደማያውቅ ምናምን እንትን ከምትይ እሱን ማስቆም ትችይ ነበር እንደዛ አይነት ነገሮች እንራቅ ከጽጌ እንራቅ ማለት ትችይ ነበር ለምንድን ነው ሲጀመር አንቺ እያለሽ ከጽጌ ጋር የሚለጣጠፈው ለምንድን ነው ሲጀመር አንቺ ራሱ ደስ ቦታ ሰጠሽው ነው ደስ ብሎሽ ነው ለኔ ጓደኛዬ ነው እሱን ታዩ አንድ ያውቃዳ አሁን ክሱን አቁምለት ዳጊ እንዲታሰር አትፈልጊም ነው አልፈልግም እሱም እንዲታሰር አልፈልግም እሺ የኔ እንደዚህ መሆኑ ሳያሳስብም ሰው ነው ይገባኛል ግን በቃ ጸባይ አያስፈልግም እኔ እኮ ጸባይ አይደለም ያስኩትኝ ያለው ነገር ብትፈቱት ነው ለሁለታችሁም እኮ የሚጠቅማችሁ አይደል አንዴ እሺ በለኝና በቃ ይሄ ነገር ይቅር እስኪ ማለት ለምንድን ነው ማቆምለት እስኪ ንገሪ ምንም ማቆሚያ ምክንያት እኮ የለም እዚህ ጋር እኔ እንደዚህ ሆኜ የኔ ጉዳት ሳይታያችሁ እንዴት ነው እሱን አንተ እንዲያመመ ነው በቃ ከዚህ በኋላ እንደዛ አይነት ግርግር አያስፈልግም አንዴ እሺ በለኝ ምን ነው እሺ መልሽ አይባል እኔ እንደዚህ የጮክ ሳወራ ውስጤ ንዴት ስላለ እንጂ ጫው ሆኜ የሚጮህ ሰው አይነት ሆኜ አይደለም እሺ እዚህ ጋር ሰው እንደመጥፎ ምናምን እንድታይ አልፈልግም እኔ እንደዚህ አድርጎኝ ግን የያዝኩት መንገድ ቆንጆ መንገድ ነው ለሱም የሚሻለው ይሄን ክስ ካቆምኩት ግን ለሱ የባሰ ነው የሚሆነው ይሄን ክስ ካልከሰስኩት የምሬ ነው የምልሽ ህይወቱን በጣም ነው ማበላሽበት እሱን እመኝ እሺ መለቀው እንዳይመስለው ይሄ ክስ ምናምን የሚለው ነገር ችግር የለውም እሱ በሚፈልገው መንገድ እንመጣለት ነው የሚፈልገው እኮ በቃ ሰላም መፈጠር አለበት ኧረ ሰላም በቃ አንተም እያመመ ነው ምናምን ነገሮች አንዴ እሺ በለኝ ሁሉም እዚህ ድረስ የመጣሁት ቤትና አፈላልጊ ምናምን ሰላም ነው የሚፈጠር ነው ይኸውልሽ እኔ ሰላም አለመፈለግ አይደለም እሺ እንደዚህ የሚያደርግ ከተሻለ አይደል የሚያደርገው ነገር ተንኮል ነው አንቺንም አታለው እሺ ሆነ አላውቅም ተሳስቷል ግን በቃ በእንዴት የሚፈጠሩ ነገሮች አሉ እና ከዚህ በላይ ደግሞ መሄድ የለበትም አረ በተአምር አለቀውም እኔ እውነት ንገሪ እንዲጠነቀቅ ንገሪ ይሄን ክስ ምንም እኮ ምንም የምትለምኝበት ምክንያት የለም በቃ ሰላም ፍጠሩ ጸብ ለማን ነው የሚጠቅመው እሺ ለማንም አይጠቅምማ አንዴ እሺ እኔም ወንድ ልጅ ነኝ ገብቶሻል እንደዚህ ተመትቼ አርፌ የምቀመጥበት ምንም አይነት ምክንያት የለም እኔ የተሰቃየሁትን እኔ ታመምኩትን ህመም ይታመማታል እሱ ገብቶሻል እኔ እንደዚህ አድርጎኝ እንዴት ነው ሽምቶ አንቺ ስታስቢው እንዴት ነው ቀለል አድርገህ እንዴት ነው የምትይኝ ሄቨን ይገባኛል ግን በቃ ጸብ ለማንም አይጠቅም ሄቨን እንዴት ነው ሻው እንደዚህ አድርጎኝ እንዴት ነው የምትይኝ አንቺ ቆይ ይገባኛል እኮ አብሪኩ አይገባሽም ነው ገብቶኛል ግን በቃ ጸብ ምንም አይጠቅምም አንተ ብቻ በቃ ክሱን አቁመውና ለዚህ ድረስ የመጣው ሰላም ለመፍጠር ነው ይኸውልሽ እኔ ሰላም አልፈልግ ሰው አይደለሁ ምን ብለሽ ነው ለምን ነው የምትለምኝ እኔ ምን ጓደኛዬ ነገር አሳስቦኝ ነው በቃ ጸብ ለማንም አይጠቅምም እኔ ሰላም ፈልጌው አይደለም ሰላም መቼም አንፈጥራት በቃ ክሱን ብቻ አቁሙ ይሄ ብቻ እሺ በለኝ ክሱን እባክሽ በለኝ
ይኸውልሽ ክሱን አቆምኩ ማለት ግን እፈተዋለሁ ማለት አይደለም። እሺ ንገሪኝ። በቃ ሌላ የምታደርገው ነገር ታደርጋለህ። ይሄን ብቻ እኮ አደርጋለሁ። ክስ ነው አይደል የምትፈልጉት? ያቺም ክስ ትላላችሁ፣ ጓደኞቼም ክስ አቁም ምናምን ነው የምትሉት። በሌላ መንገድ ነው የሚፈልገው አይደል? በእንደዚህ አይነት መንገድ አይፈልግም አይደል? እሱ በሚፈልገው መንገድ እመጣለታለሁ። ንገሪኝ። ክሱን ምናምን አቆምለታለሁ፣ ችግር የለውም። ክሱን አቆምለታለሁ። ይሄን ብቻ እሺ በለኝ። ይሄን ብቻ ነው እንድጠይቅ የመጣው። ኦኬ ነግሮሽ ነው ገባኝ። ክሱን ያቆመውና እኔ በምፈልገው መንገድ ይምጣ ብሎሽ ነው አይደል? እመጣለታለሁ። እኔ ወንድ ልጅ ነኝ፣ አልሄድም ክስ እንደውም ትቼዋለሁ። ንገሪኝ። እሺ ቴንክ ዩ በጣም አሁን ውጭልኝ በእናትሽ ውጪ። እሺ በቃ ክሱን ተኩልሽ አይደል? ውጪ ሂጂ በቃ። እሺ ላግዝ። ምን ሆነም ተክሊ እኔ አጋዥ ያስፈልገኛል። ተረጋጋ እስኪ አብሪኮ። ለምንድን ነው የምትጮኸው? ስለማልደርስበት እኮ ነው። ቅንዲሽ አምጣው። እኔ እንትን እላለሁ። አምጣው እንዴ ነው ያምን ምንድነው? አንቺ ምን እያደረግሽ ነው እዚህ? ሄቨን ምን እያደረግሽ ነው እዚህ? ማንሽ ነው ጮይ? ምን እያደረግሽ ነው? እያደረግሽ ነው ያለው መልስልኝ። ምን እያደረግሽ ነው? ምንድነው? ለምን የመጣሽው? ለምን መምጣት የለብኝም? ሁሌ ነው እንዴ? አይደብሽም? ለምን ትመጫለሽ? ምን እያደረግሽ ነው? ሄቨን እዚህ ጋር እኮ ነው ያልኩህ። መልስልኝ። ሌላ ችግር አለ። አንዴ እስኪ ተረጋጊ። ችግር አታውራ። ሄቨን እዚህ ጋር ሁሌ በቃ ነገሮችን መጠበዝ ነው የምትወጪው። እና አንቺ ምን ሰራ የታውቀሽ ነው እዚህ ጋር ተረጋጊ። ተረጋጊ። እንደምታስቢው አይደለም። ታውቃለች ሄቨን ታውቃለች። ሄቨን መልስ የታውቂዋለሽ። አውሪ እኮ ነው። ኧረ ጽጌ በማርያም ተረጋጊ። ዝም በል። እናንተ ገና አልጨረስንም። ከእሷ ጋር እያወራሁ ነው ያለሁት። ምንም የምታወሪው ነገር የለም። በቃ ልታዋራኝ ነው የመጣችው። ስለዳጊ ምን ብላ ልታዋራኝ? ስለዳጊ ላወራህ ብላ ነው። ታውቃላችሁ ነው ስለስላወራው ነው የታወቃችሁ ትታወቃላችሁ። መልስልኝ ሄቨን ታውቂዋለሽ። አውሪ እኮ ኧረ በእናትሽ አታውቂም አይደለም። አሁን ነገሮች ነው አሁን እየገባኝ ነው ያለው። ምን ነው የገባሽ? ችግር የለም። አውሪ ለምን ነው የማትረጋጊው? እኔ ምንም መረጋጋበት ነገር የለም። ሁሌ ለምን ነው የምትጮሂው? ዝም በል። ምንድን ነው የምታወሪው? እሷ እዚህ ጋር እያደረገች ነው። እናትሽ ተረጋጊ። ለምንድን ነው የምትረጋጋው? ታስቢያቸው አይደለም አይደል? አትልበሳው። ለምን ምንድን ነው? እንዴት እንዳትይለሽ ክብር ጋር ዝም በይ ይሻላል። ዝም በል አንተ ተረጋጊ። ውሸት አስመሳይ ነህ። ምን ሆነ ያስመሳይ? ብለህ ከሄቨን ጋር ጠበቀኝ አይደለ? ምን ከሷ ጋር ምን አደረኩ? የትታወቃላችሁ? የታውቃት ነው። ዝም በይ። ችግር አታውቅም። አስመሳይ ካሪ ነህ አብሪኮ። አሁን ነው ነገሮች እየገባኝ ያለው። ምንድን ነው የገባሽ? ምን ራቁቴን ከዚህ ስላገኘሽ ምን ከሷ ጋር ምን ሌላ ነገር መስሎሽ ነው? ይሄ ሲያንስብህ ነው። አንሶብሃል ገና። በእናትህ ውሸት አስመሳይ። ምን ራቁቴን ከሷ ጋር ስላገኘሽ ምን? ዝም በል። ብዙ ጊዜ አምኜህ ነበር። እንኳን አደረኩሽ። ዝም በል። አንቺ ምሽት በእጅ ነው ልቀቂኝ። ዝም በይ። ልቀቂኝ። እንዳላጋጭሽ አንቺ እንዳልደግምሽ ውሸታም። በእንቺ ዝም በይ። ኧረ ጽጌ ዝም በል። እንዳልደግምሽ አንቺ አፍሽን ዝጊልኝ። ዝም ትያለሽ። ውሸታሞች ሁለታችሁ ውሸታሞች፣ አስመሳዮች ሁላ ያምሻል። እንዳንቺ ዝም በል አብሪኮ። አሁንም እደግምሃለሁ። የምሬ ነው። ውጪ። እሺ በእናትሽ ገና በዚህ ስራ ውጪ። በቃ ከዚህ አልወጣም። ገና በዚህ ስራ ገና ያንስብሃል። ይሄ ሲያንስህ ነው። እሺ ጠየኛ ነው። አንቺ ዝም በይ። እንዳላጋጭሽ በጣም ይቅርታሽ። አንቺ ምን ሆነሽ ነው ያለሽ? ያምሻል። እንዳንቺ ሁሉ ነገርን አውቄዋለሁ እኮ። እንኳን አወቅሽ። ምን ማለት ነው? በቃ ውጪ። ገና በዚህ ውጪ። በቃሻል። አንቺ ችግር ይቻላል። እሺ በይሻለሁ። ሁሌ በቃ መጮህ ብቻ ነው ስራሽ። አልወጣም። ምን ታደርግ? አልወጣም። ና አብሪኮ። ገና ነው አብሪኮ። ገና አንቺ አምሻል እንዴ? እንደዚህ ሆነ ያየሽ ምን እንደምታረጊ? ዝም በይ ብዬሻለሁ። ሴት ነሽ ብዬ ነው ዝም ያልኩሽ። እሺ ተረጋጊ። ነገሮች እንደዚህ አታወሳስጋቸው። ኧረ በእናትሽ አታስመስል። ወይ ጉድ! በጣም ነው ማምነህ ነበሩ። አምኜህም ነበር። ተከታትዬህም ከተጋጀ ነበር። ግን አንተ ሌላ ሀሳብ አምጥተህ ሌላ ዳግም ጠፍተዋል። እሺ ምን አደረግሽ? በራስህ ሰው ምን አድርጌ ነው እንደዚህ የምትሆኚው? ምን ሆነሽ ነው? ዝም በል። ሁሉ ነገር ደርሰሽ ከአሁን በኋላ የሚያምንህ እንዳይመስልህ ቃሌ ነው። ምንድን ነው? እሺ ለምን አትወጪም? በዚህ ጸባይ ከቀጠልክ ገና እኔም አስቀይምሃለሁ። ለምን አትወጪም? ገና አስቀይምሃለሁ ከዚህ በላይ አብሪኮ። እሺ ነሽ አውሪ መጀመሪያ ተወጥቷል። በጣም
ይሄ እንዳይፈጠር ነበር በእናትህ ትንሽ ተነቃነቀ መሰለኝ። ቴንክ ዩ በቃ እሺ የምፈልጊው ነገር አድርጌልሻለሁ አይደል? ይሄ በቃ በጣም አመሰግናለሁ። አንቺም ለጓደኛሽ አስበሽ መጣሽ። እኔ በመሀል እንደዚህ ሆንኩ ነው ገብቶሻል። በቃ ክሱ ነው አይደል እንዳቆም የፈለግሽው? አቁም ያለው እሺ በቃ ሂጂ። ምንም ሌላ እንትን የሚያስፈልገን ነገር የለም። እዚህ ሂጂ በእናትሽ። አሁን እየተናገርኩ ነው። እሺ ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና ፍቅር የተራበው ልቤን በቅፎችሽ አስጠልዬ እንደገና እንደ ልጅነት ትዝታ እንደ አዲስ